ዓለም በአሁኑ ሰዓት በአንድ ቀጭን መስመር ላይ ቆማለች። የኢራን አብዮታዊ ዘብ የሆርሙዝ ሰርጥን ለመዝጋት የወሰነው ድንገተኛ እርምጃ የዓለምን የነዳጅ አቅርቦት ብቻ ሳይሆን የቀጠናውን ሰላም ለዘላለም ሊቀይረው ይችላል። እኔ ካልሸጥኩ ማንም አይሸጥም የሚለው የቴህራን ግትር አቋም አሜሪካን ወደማትፈልገው ቀጥተኛ ጦርነት እየሳባት ነው ወይንስ በእስላማባድ ሴሬና ሆቴል በሚስጥር እየተመከረ ያለው የሰላም ድርድር ዓለምን ከጥፋት ይታደጋል? ከካሚላ ሃሪስ ብርቱ ወቀሳ እስከ ዶናልድ ትራምፕ ያልተገደበ ድጋፍ የመካከለኛው ምስራቅ የፖለቲካ ቁማርና የአሜሪካ ምርጫ ትኩሳት ያስከተለው መዘዝ። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የኢራን አብዮታዊ ዘብ ቀደም ሲል ለንግድ መርከቦች ክፍት አድርጎት የነበረውን ስልታዊ ኮሪደር ለመዝጋትና ሙሉ በሙሉ እገዳ ለመጣል የወሰነው እርምጃ በመካከለኛው ምስራቅ የነበረውን ቀዝቃዛ ሰላም ወደ ቀጥተኛ ወታደራዊ ግጭት ሊቀይር የሚችል ከፍተኛ የጂኦፖለቲካዊ ቁማር ነው። ኢራን ይህንን ውሳኔ ወሰደችው አሜሪካ የጣለችው ማዕቀብ እንደ ጦርነት አዋጅ ወይም የተኩስ አቁም ስምምነቱ እንደመጣስ በመቁጠር መሆኑ ጉዳዩን ከኢኮኖሚ እገዳ ባለፈ ወደ ሉዓላዊነትና ወደ ህልውና ጥያቄ ከፍ ያደርገዋል። ቴህራን እኔ ካልሸጥኩ ማንም አይሸጥም የሚል አይነት የጠረፍ ላይ ግፊት ስትራቴጂ የተከተለች መሆኑን ያሳያል። ይህ ሙሉ እገዳ በተለይ በሆርሙዝ ወሽመጥ አካባቢ የሚተገበር ከሆነ በዓለም አቀፍ ደረጃ የሚንቀሳቀሰው የነዳጅ ምርት 1/5 ገደማ የሚስተጓጎል በመሆኑ የዓለምን የኤነርጂ ገበያ ክፉኛ ያናውጠዋል። ቀደም ሲል መርከቦች ክፍያ የከፈሉ እንዲያልፉ የተሰጠው ፈቃድ መታጠፉ ኢራን በዲፕሎማሲያዊ መንገድ የምትፈልገውን ስምምነት ከአሜሪካ ማግኘት አለመቻሏና ትግስቷ ማለቁን ለዓለም አቀፉ ማህበረሰብ የምታሳይበት መንገድ ሆኗል። ይህም በባህረ ሰላጤው ሀገራትና በምዕራባውያን ላይ ከፍተኛ የዋጋ ግሽበትና የአቅርቦት ሰንሰለት መቋረጥ ስጋት ይፈጥራል። ከወታደራዊ አንጻር ማንኛውም መርከብ የጥቃት ኢላማ ይሆናል የሚለው ማስጠንቀቂያ አሜሪካና አጋሮቿ የንግድ መርከቦችን በጦር መርከቦች ለማጀብ እንዲገደዱ ያደርጋቸዋል። ይህ ደግሞ በሁለቱ ኃይሎች መካከል ያልታሰበ ግጭት ወይም ቅጽበታዊ ጦርነት የመቀስቀስ እድሉ እጅግ ከፍተኛ ያደርገዋል። ኢራን ማዕቀቡ እስካልተነሳ ድረስ መንገዱ ዝግ ሆኖ እንዲቆይ ማወጇ ጉዳዩን ወደ ረጅም ጊዜ ከረረ ፍጥጫ የሚወስደው ሲሆን ይህም በሁለቱ ሀገራት መካከል የነበረውን ተለዋዋጭ ግንኙነት ወደ አዲስ አደገኛ ምዕራፍ አሸጋግሮታል። በመሆኑም የእርምጃ ቀጠናዊ ብቻ ሳይሆን ዓለም አቀፍ የደህንነት የኢኮኖሚ ቀውስ የመፍጠር አቅም ያለው ክስተት ነው። በኢስላማባድ እየታየ ያለው የጸጥታ መዋቅር ለውጥና የዲፕሎማሲ እንቅስቃሴ መፋጠን በኢራንና በአሜሪካ መካከል ለሚደረገው ታሪካዊ ድርድር ፓኪስታን ከፍተኛ ጥንቃቄ የተሞላበት ዝግጅት እያደረገች መሆኑን ያሳያል። በተለይም ባለፈው ሳምንት ከነበረው እጅግ ጥብቅ ቁጥጥር ጋር ሲነጻጸር አሁን የሚታየው መጠነኛ መላላት የጸጥታ መዋቅሩ ስልቱን ቀይሮ ወደ ስውር ጥቃት መሸጋገሩ ወይም ደግሞ ለሁለተኛው ዙር ድርድር የሚመጡ ተደራዳሪዎች በነጻነት ለማንቀሳቀስ የታቀደ ሊሆን እንደሚችል ይጠቆማል። ይህ ድርድር በኢስላማባዱ ሴሬና ሆቴል መካሄዱ በራሱ ትልቅ ፖለቲካዊ ትርጉም አለው። ሆቴሉ ከ1979 የእስላማዊ አብዮት ወዲህ በሁለቱ ሀገራት መካከል የተደረገውን የመጀመሪያውን ቀጥተኛ ንግግር ያስተናገደ በመሆኑ አሁንም ለቀጣዩ ወሳኝ ምዕራፍ እንደ ተመራጭ ስፍራ መወሰዱ ፓኪስታን በሁለቱ ባላንጣ ሀገራት መካከል ያላትን የገለልተኛ ሸማጋይነት አመኔታ ያጎለዋል። በአካባቢው አዳዲስ የፍተሻ ኬላዎች መቋቋማቸውና የፖሊስ ቁጥር መጨመሩ ምንም እንኳን ድርድሩ ያለ ስምምነት የመጠናቀቅ ዕድል ቢኖረውም ለደህንነቱ ስራ የሚሰጠው ትኩረት ግን ለድርድሩ ውጤታማነት እንደ ቅድመ ሁኔታ መወሰዱን ያረጋግጣል። ፓኪስታን ይህንን ሁለተኛ ዙር ድርድር ለማስተናገድ የምታደርገው ጥረት ከቀጠናዊ ደህንነት አኳያ ሲታይ አገሪቱ የምዕራባውያንና በጎረቤቷ ኢራን መካከል ያለውን ውጥረት በማርገብ ረገድ ያላትን ስልታዊ አላስፈላጊነት ዳግም የምታረጋግጥበት አጋጣሚ ነው። በመሆኑም በኢስላማባድ ጎዳናዎች ላይ የሚታየው ወታደራዊና ፖሊሳዊ መገኘት ከጸጥታ ጥበቃ ባለፈ የድርድሩን ታላቅነትና በዓለም አቀፍ ደረጃ የሚጠበቀውን ውጤት ክብደት የሚመጥን ዲፕሎማሲያዊ ምላሽ ተደርጎ ሊወሰድ ይችላል። የቀድሞዋ ምክትል ፕሬዝዳንት ካሚላ ሃሪስ በትሮት የገቢ ማሰባሰቢያ መድረክ ላይ ያደረጉት ንግግር በአሜሪካ የውጭ ጉዳይ ፖሊሲና በአገሪቱ የውስጥ ፖለቲካዊ ትኩሳት ላይ አዲስ ውጥረት የፈጠረ ክስተት ሆኗል። ካሚላ ሃሪስ ፕሬዝዳንት ዶናልድ ትራምፕን በኔታንያሁ ተጎትተው ወደ ጦርነት ገብተዋል ሲሉ መክሰሳቸው ከግል ትችት ባለፈ በዲሞክራትና በሪፐብሊካን ፓርቲዎች መካከል ያለውን ስር የሰደደ የመካከለኛው ምስራቅ ስትራቴጂ
ልዩነት በግልጽ ያሳያል። የንግግር በተለይ ዲትሮይት በሚገኘው ሚቺጋን ግዛት መደረጉ የራሱ የሆነ ፖለቲካዊ ስሌት አለው። ምክንያቱም ግዛቷ ቁጥራቸው ከፍተኛ የሆኑ የአረብ አሜሪካውያንና የጦርነት ተቃዋሚ መራጮች መገኛ በመሆኗ የሃሪስ ወቀሳ የትራምፕን አሜሪካን ቀዳሚ የማድረግ መርህ ለመናድና ትራምፕ ለውጭ ሀገር መሪዎች ፍላጎት ተላላኪ ናቸው የሚል ምስል ለመፍጠር የታለመ ይመስላል። በሌላ በኩል የቤንያሚን ኔታንያሁ ፈጣን ምላሽና ውንጀላውን የፈጠራ ዜና ብሎ መፈረጅ በእስራኤልና በትራምፕ አስተዳደር መካከል ያለውን ጥብቅ ወታደራዊና ዲፕሎማሲያዊ ቁርጠኝነት የሚከላከል ነው። ኔታንያሁ ትራምፕ ውሳኔ የሚሰጡት ለአሜሪካ ጥቅም ነው በማለት መከራከራቸው የአሜሪካ ሉዓላዊነት አልተደፈረም የሚል መከላከያ ከመስጠቱም በላይ እስራኤል በአሜሪካ ውስጥ ፖለቲካ ውስጥ ጣልቃ እየገባች ነው የሚለው የቆየ ቅሬታ ለማርገብ የተደረገ ጥረት ነው። ይሁን እንጂ ፍጥጫ የሚያሳየው ትልቁ እውነት የኢራን ጉዳይ ከዓለም አቀፍ ስጋትነት አልፎ የአሜሪካ የምርጫ ካርድ መሆኑ ነው። በአጠቃላይ የሃሪስ ንግግር በወታደራዊ መስዋዕትነትና በአገራዊ ደህንነት ላይ ያተኮረ ሲሆን የኔታንያሁና የትራምፕ ወገን ደግሞ ጉዳዩን ከኢራን ስጋትና ከስትራቴጂካዊ አጋርነት አንጻር ይከላከሉታል። የፍጥጫ ዕዳር ላይ ለሚካሄደው የአሜሪካ መካከለኛ ምርጫ ትልቅ ግብዓት ከመሆኑ በላይ አሜሪካ ከመካከለኛው ምስራቅ አገራት ጋር ያላትን ግንኙነት በምን አይነት የፖለቲካ መስመር ላይ እንደሚጓዝ አመላካች ነው። በዲሞክራቶች በኩል ከጦርነት መራቅ የሚለው ትረካ ሲጎላ፣ በሪፐብሊካኖች በኩል ደግሞ በጥንካሬ ሰላምን ማስከበር የሚለው አቋም መጋጨቱን ይቀጥላል። የፕሬዝዳንት ዶናልድ ትራምፕ የትሩዝ ሶሻል መግለጫ ደግሞ በአሜሪካ የውጭ ፖሊሲና በመካከለኛው ምስራቅ ወቅታዊ ቀውስ ዙሪያ ያለውን ጥልቅ የፖለቲካ ልዩነት በግልጽ ያሳየ ነው። ትራምፕ እስራኤልን ደፋርና ታማኝ አጋር በማለት ማሞካሸታቸው ከቃላት ባለፈ በዋሽንግተን የፖለቲካ መንደር ውስጥ ስለተፈጠረው የሐሳብ ፍጭት የተሰጠ ቀጥተኛ ምላሽ ነው። በተለይም የቀድሞዋ ምክትል ፕሬዝዳንት ካሚላ ሃሪስ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ወደማትፈልገው ጦርነት እየሳቡ ነው በማለት የሰነዘሩት ወቀሳ ጉዳዩን ከዲፕሎማሲያዊ ግንኙነት ባለፈ የሁለቱ ፓርቲዎች የፖለቲካ ፍጥጫ አድርጎታል። ትራምፕ እስራኤልን ማሸነፍ ታውቅበታለች በማለት መግለጻቸው አስተዳደራቸው ለእስራኤል ወታደራዊ እርምጃ የሚሰጠውን ያልተገደበ ድጋፍ የሚያመላክት ሲሆን ይህም ከዲሞክራቶች ጥንቃቄ የተሞላበት ድጋፍ ፖሊሲ ጋር በእጅጉ ይጋጫል። የትንታኔ ሲሰፋ የትራምፕ መግለጫ ለኔታንያሁ አስተዳደር ትልቅ የፖለቲካ ስንቅ የሚሰጥ ነው። በጋዛና በሊባኖስ በኩል ያለው ውጥረት በጨመረበት በዚህ ወቅት ከአሜሪካ ተጽዕኖ ፈጣሪ መሪ እንዲህ ያለ የታማኝነት ምስክርነት ማግኘት ለእስራኤል በዓለም አቀፍ መድረክ ለሚሰነዘረባት ትችት እንደ ጋሻ ያገለግላታል። በሌላ በኩል ካሚላ ሃሪስ ያነሱት ስጋት በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ያለውን ስውር ስጋት የሚያንጸባርቅ ነው። ይህም አሜሪካ በቀጥታ ከኢራን ጋር ወደሚደረግ መጠነ ሰፊ ጦርነት እንዳትገባ የመከላከል ፍላጎት ነው። በመሆኑም የትራምፕ መግለጫ እስራኤልን ከመደገፍ ባለፈ የባይደን ሃሪስ አስተዳደር በአጋሮቹ ላይ ተጽዕኖ የመፍጠር አቅሙ ደካማ ነው የሚል ድብቅ ትችትንም ያዘለ ነው። ይህም በመጪው የአሜሪካ መካከለኛ ምርጫ ወቅት የመካከለኛው ምስራቅ ጉዳይ የድምጽ ማሰባሰቢያ ዋነኛ አጀንዳ ሆኖ እንደሚቀጥል ማሳያ ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ሌሎች እንዲደርሱ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።